ምንም ያያችሁት የሰማችሁት ፍንጭ ነገር የለም። እንደዚህ የሚያደርገው ምንድነው? አሁን በቃ ስለሚወደኝ ጋር ምን አመጣት? ጀሙኮ የለችም እዚህ ችጋ ላንቺ ብላ እየከፈለች ያለውን ዋጋ አንቺ እንኳን ኢቭን አታውቂም። አይሽ አይደለ? በቃ አሁን እኔ እሷ ስም እኮ እዚህ ጋር የለም አይደለ? እሺ ለኔ ምን ነው? እስኪ አንተ ንገሪ። እኔ እሱ ምንም ይሄ ነው ማለት አልችልም። ለምንድን ነው የማችለው? በቃ ግራ እያጋባኝ ስለሆነ አይ አንድ ጋር እኔ ያመኛል እንደ አንድ እናት። እኔ ባለጌ አይደለሁም። እኔ ባለጌ አይደለሁም። ሰላም ምንድን ነው የተከበራችሁ ቤተሰቦቻችን ደህና ናችሁ ያላችሁልን? ለማታውቁኝ ማማ ጨቤ ይባላለሁኝ። ዛሬ በወንድሜ ወይም በጓደኛዬ ቤት ነው የተገኘሁት እና በእኔ ምክንያት እና በባሌ ምክንያት በእኛ ጉዳይ የተጣሉ ጓደኛሞች አሉና እነሱን ደግሞ ግዴታ እኔ ማስታረቅ አለብኝ ማለት ነው። የኔ ጉዳይ የኔ ብቻ ይሁን በቃ ልከፋም ልዘንም ልደሰትም ምናምን የኔ ብቻ ይሁን ችግር የለውም። በእኔ ምክንያት ምናምን ሰዎች መጣላት የለባቸውም እና ዛሬ እነሱን ለማስታረቅ እዚህ ጋር ተገኝቻለሁኝ። ታውቃላችሁ ብዙ ነገር እኔና አብርሽ ማለት በጣም ወዳጆች ነን እንጂ ሌላ ምንም ነገር የለንም ማለት ብለን እናወራለን። እኛ ሰዎች ግን ያሉና አመለካከት ለኛ ይሰጡናል። እናቴ ጋር መታጀሙ ወደ ቤት ሽግቢ እሷ ብትኖርም ምናምን ችግር የለውም በቃ ስታይሽ ትወጣለች ናያራለችና የማይባል ነገር ነውና በጣም ተናድጄ ነበረ። ትቻቸው ወጥቻለሁኝ። ከነባ ጋር መተው ነባና አብርሽን በዛ ምክንያት ጠርጥረውታል አብርሽን እና ያንን ነገርን ማጽዳትም ማጥራትም ያለብኝ እኔ ነኝ። የነሱ ጓደኝነትን መቀጠል አለበትና አብራችሁን ሁሉ የተመንዳት ሄዱ። በጣም ነው የምወዳችሁ ማከብራችሁ። ስለምትወዱን ስለምታበረታቱንም ስለ ሁሉም ነገር ከልብ እናመሰግናለን። አብራችሁን ሆኖ አሁንም ሲመጡ እንገናኛለን። ደህና ነህ? ምን ሆነ ነው ማክሱ? አይ ትንሽ ጥርስ የምርን ነው ይሄን ያህል በጣም እየተዘጠዘኝ ነው። እንዴት ነሽ? እንደውም ስለደወልሽልኝ እኮ ወይኔ አንተ ምንም ማለት አይደለም። እሺ ያው ዛሬ ፈለኩ ና የምናወራው ነገር አለ። በመጀመሪያ ሰላም በላችሁ እስቲ። ሰላም፣ እንዴት ናችሁ? ያንቺ ፋሚሊዎች ናቸው? የማንም የሁላችንም ናቸው። የሁላችንም እንዴት ናችሁ? ሰላም ናቸው? ያው ስለደወልሽልኝ በጣም ብርድ ራሱ እየተዘጠዘኝ ነበርና የኔ አባት ለዛ ነው የመጣሁት። እንዴት ነው? ሰይጣን መሀል ላይ ገባ። እንግዲህ ዛሬ እናሳፍረዋለን። ያው እንግዲህ ምን ማለት ይችላል? የፈለኩ ምን እንደሆነ ታውቃለህ? አብርሽን ያልሆነ አመለካከት ሰጥተኸዋል። ማለቴ አብርሽ ለኔ ምን ነው? እስኪ አንተ ንገሪ። እኔ እሱ ምንም ይሄ ነው ማለት አልችልም። ለምንድን ነው የማችለው? በቃ ግራ እያጋባኝ ስለሆነ አይ አንድ ሰው ካንደበቱ ይሄ እንዲህ ነገሬ ናት ካላለክ አንተ በጥርጣሬ ብቻ ምናምን ለዛ ሰው ማለት የለብህም አይደለ? ለዛ እናንተ የሄዳችሁበት መንገድ አሁን ጥሩ አይደለም። በጥርጣሬም ነው ምንም ያያችሁት የሰማችሁት ፍንጭ ነገር የለም። እንደዚህ የሚያደርገው ምንድነው? አሁን በቃ ስለሚወደኝ ሰው ስለሌለኝ ወንድም ሆነኝ ስላልኩት እናቴ አደራ ስላለችው ለዛ ነገር ብቻ ከምናስበውና ከምናውቀው ባይዘው በጣም በላይ እየሆነ ነውና እሺ አሁን እኔ ብዙ ማለት ነው ብዙ እንትን አይደለህም። ጥሌ ሰይጣን ነው። ይሄንን ታምናለህ አንተ? እምነትህ ተጣላ ከሰው ጋር አይለህም፣ ከሰው ጋር ተኮራረፍ አይለህም አይደለ ነቢል? እኔ እኮ እንደዛነቱ ሳይሆን ያ ነገር እሺ በጣም ነው ስሜታዊ ያደረገኝ። እኔ አሁን እንደዚህ መናገር ነው ብዙ ማለት ነው። ተረጋጋ እሺ። ሁሉም ነገር በይቅርታ ይሻራል። አሁን የጠራሁት ሰው አለ እየመጣ ነው። ምንም አይነት ነገር ችግር እንዳትፈጥር እሺ። እና እዚህ ጋር ነን ነው እሺ። አሁን አገባ መጣ እሺ። በቃ አሁን ሰላም ነሽ? ምን አሁን ደግሞ ሊገለኝ ነው የመጣው? አረ ሊገለህ አይደለም፣ እኔ ነኝ የጠራሁት እንዳለህ ራሱ አያውቅ። በቃ ና ግባ። እንዴት ነው? በቃ ይቅርታ አድርጊልኝ። ደህና ነህ? እንዴት ነህ? አለህ? ና በእናትህ ምን ቆይ አሁን ምን ቀረው? ና እየለመንኩ አሁን ደግሞ ሊገለኝ ነው? አረ መግደል ምናምን ነገር የለም። ና ግባ በቃ። ምንድነው? በሰላም ነው? ሰላም ተባባል። እኔ ለምን ሰላም? አይ ቤተሰብ ሰላም እንዴት ናችሁ? ለምን ሰላም ብለው እሱን ተው። ሌላው እዚህ ችግር አንተ ሰላም ሳትፈጥር እዛ ጋር ሰላም አትበል። ማንን ነው ሰላም? እዚህ ጋር ሰላም ነቢልን ሰላም በለው እያልኩ ነው። እነባን ሰላም በለው። የሰላም በለው ሰላምማ ሰላም ነው እኮ አሁን እዚህ ጋር ለዚህ ከእሱ እንዳለ ባውቅ አልመጣም። አብርሽ እኔ ማለት ነው ላስታርቀህ ነው
ገባክ አይደለ? ሰላም እንድትፈጥሩ ላደርግ ነው እኔ የመጣሁት እዚህ ጋር። አንደኛ ሰላም የምትፈጥሩ ሰው ሰላም ይፈልግ አሁን እንዳትናገር ደግሞ ካንተ ማለት ነው እንዳትናገር። ያውን ራሱ እዚህ ጋር እሺ እንዳትናገር። ቆይ አንተ ዝም እሺ ተው እሱን እሺ ይኸው ጥርሱን ማለት ነው ይኸው እዚህ ጋር ተመልከት ምን እንዳደረከው ራሱ እኮ ነው ይታያል የመጣው። እሺ እሱ ነው አይደለ? እሱ ነው እሺ ችግር የለውም እሺ እሱ ነው እሺ ምን ገባክ? አሁን እንደ አንድ ወንድም ተሳስቶ ለምንድን ነው አንድ ጥያቄ ልጠይቀው በዚሁ እኔን የት አይቶኝ ነው ካንቺ ጋራ እንትን ልጁ ያንተ ነው ያለው? ይሄን ብቻ ይመስልልኝ የት አይተኝ ነው? እኔ እኮ አሁን እንድትከራከሩ አይደለም ነገር ነው እንደውም እኔና ባዲ እመጣለሁ ለናና አለ እመጣለሁ አባት ሰው ከሚያወራው የሆነ አይቶ ነው አይደለ? እኔ አንቺ እንደዚህ ነው የሚለኝ አይደለ? ልጁ ያንተ ነው እሷም ልጁ ያንተ ነው የት አባዬ የት አይተኝ ነው? አሁንም አሳርፊ እኔ አይ ግን አንተ እሺ ችግር የለውም እኔ እንትን አይደለም ልጁ ያንተ ነው ማለት የለብህም ልጁ የኔ ነው ይሄን ነገር የኔ ነው ምን አልተዳለ እንዴ ወይኔ እኮ ልጄ እዚች ጋር እኮ እንዲነሳብኝ አልፈልግም እንደ አንድ እናት እኮ ያመኛል እኔም እኮ ሳልናደድ ቀርቼ አይደለም አንተ ያልከው እኮ እኔ እኮ እንዴ እኔ አሁን ሰላም ይሻላል ብዬ ነው ይሄን ነገር እንዳደግሙት እዚች ጋር እኔ ያመኛል እንደ አንድ እናት እኔ ባለጌ አይደለሁም እኔ ባለጌ አይደለሁም ይቅርታ ጠይቅ እንደው መመታት አይደለም አይደል አየሁ አስራ ወይኔ መመታት አይደለም እኮ ምንም ነገር እኮ ሳንስ ነው ማለት አለብኝ እንዴ በቃ እኔ እናንተ ላስታርቅ ነው እንዴ ይቅር ተባባሉ ጥፋቱን አላመንም ማውንም በቃ እኔ ጥፋቱን አላመንም እኔ ራሳችሁ ጉዳይ ማለት እኮ አቅተኝም ግን አከበርኩሽ እኮ ነው የመጣሁት እኔ አንቺን ለመናገር አይደለም ወይም ሌላ ነገር ለማለት አይደለም እሱ ግን እኔ በቃ እኔ ምንም እዚህ ላይ ምንም ማለት አልፈልግም ለማንኛውም ግን ስራው ምንድነው የምፈልገው ቆይ አንተ ምንድነው እኔ አንደኛ ምን ከኔ ጋር መገናኙ የለም አንቺ እንደ እህት እንደ እናት እንደ ታላቂ አከብርሻለሁ ትቻችሁ ልሂድ እንዴ ቆይ እኔ አይደለም ትቻችሁ ልሂድ አይደለም ይቅርታውን ተቀበል ሳላጠፋ ይቅርታ ተቀበል እንዲህ ይቅርታም ጠይቀው ልጄን ደግሞ ካሁን በኋላ ስሙን እንዳታነሱ በቃ የከሌ ልጅ ነው እንዳትሉ ስለ ልጄ እውነት እንዳትሉ እንደዛ ደስ አይልም በጣም ነው የሚያስጠላው እኔ አውቃለሁ በቃ ወልደሃል አንቺ እየተጎዳሽ እንደሆነ አውቃለሁ እኮ ይሄ ነገር ሁሉ እንዲቆም እኮ ነው እና ጀሙ ይሄ ወሬው እዚህ የሆነ ነው ጀሙ አትበል ጀሙ እዚህ ጋር ምንም ያመጣት ነገር አንተ ስለሷ ምንም አታውራ ስለሷ ምንም ማለት አትችልም በቃ ካሁን በኋላ ይሄ ስለ ልጄ እንዳታነሱ የከሌ ነው እንዳትሉ እኔ አውቃለሁ የማን እንደሆነ በቃ አንቺ ታውቂያለሽ አይደል ጓደኛሽ እኮ ማለት ነው በዚህ ምክንያት ምን ስንት ነገር እየተባለች ነው እኔ ስለመታው ይቅርታ ስላወራኝ ሳይሆን ስለተናገርኩ አይደል ሂደሽ ኑሪ በቃ አለቀ እኛም ሐሳባችን እኔ ሂደሽ ኑሪ ነው አይደል አልኖርም ጀሙን ለመደገፍ የጀሙን ሐሳብ አሁን እዚህ ጋር ጀሙ እኮ የሚያመጣው ምንም ሐሳብ የለም እኔ ማለት ነው እኔ ነገርኩ እሺ ብዙ ነገር አሳልፈናል ዛሬ ትላንትና እንትን አይደለም አይደለ ስለመታው በጣም ይቅርታ እኔ ይሄው ላንቺ ስል አትበል ከኔ በላይ የእናንተ ጓደኝነት ይበልጣል የእናንተ ወንድምን አማቾችነት ይበልጣል የሰላማችሁ መንስኤ መሆን እንጂ የጸባችሁ መንስኤ መሆን አልፈልግም ገባክ አውቃለሁ እኔም ይሄንን ነገር ስለተረዳው እኔ ችግር የለብኝም እኮ እሱን ይቅርታ ማለት ብዙ ነገር አሳልፈናል እኔ ይሄ ነገር ያቀየመናል ብዬ አላሰብኩም ኦዲየንስን ይቅርታ ጠይቅ እውነቴን ነው የምልህ ኦዲየንስን በጣም ይቅርታ ጠይቅ ያው እንግዲህ ቤተሰቦች ያው ይቅርታ ማለት እፈልጋለሁ ለተፈጠረው ነገር ከአብርሽ ጋር የረጅም ጊዜ ጓደኛዬ ነው ግን አንዳንድ ጊዜ ማይሆኑ ነገሮች ይፈጠራሉ በመሃል አሁንም ግን ልነግረው የምፈልገው ነገር ጀሙ እንደዛ እንዲናገራት አልፈቅድም እሺ ችግር የለም ምንድነው ያላችሁ ከጀሙ ጋር በቃ በዛ ወይ ነው ከዛው ከጀሙ ጋር እኔ እሱ ጋር አልሄድንም አይደለ እሷን እኔ አላስገባው እኔ ጀሙ አልክ እዚህ ጋር ጀሙ እዚህ ጋር ምን አመጣት ጀሙ ከየለችም እዚህ ጋር ላንቺ ብላ እየከፈለች ያለውን ዋጋ አንቺ እንኳን ኢቭን አታውቂም አይሽ አይደለ በቃ እኔ እሷ ስም እኮ እዚህ ጋር አይደለም አይደለ እሺ ቤተሰብ በዚህ አጋጣሚ ማለት ምን አላቸው ፍቅረኛሞች ሆነዋል እኔ እዛው ውስጥ ግዴታ ለሷ ለመቆርቆር አፍቀራሃታል ምናምን እኔ ሳላውቅ ምናምን ነገሩን እየጨራረሳችሁ ነው አልገባኝም ብቻ ይቅርታ በጋጣሚ አንተ ማለት ነው ለምን ትማታለህ ለምን ስሜታችሁ ጋር ራሱ ነው እንትን ሲጋፈጡኝ ሁለቱን እንትን ሲሉኝ ያው ሲታገሉኝ ነው በዚህ አጋጣሚ በጣም ይቅርታ ቤተሰብ እናንተንም በዚህ አጋጣሚ በሱ በኩል ካስከፋችሁ ይቅርታ መታከም ካለበት አሳክማ መታየት ካለበት ምናምን ነገር አሳያው ወዳጅነታችሁን ቀጥሉ
በጣም እንደምትዋደዱ አውቃለሁ። በእኔ ምክንያት ደግሞ እንድትጣሉ አልፈልግም። ሰላም አውርዱ፣ ሰላም ፍጠሩ። ኖርማል ነው ግን ሀሳቡ እኔም እወዳለሁ። እሺ እኔ ብዙ ነገር አሳልፈናል እና ነባ ደግሞ አካውንት ከፍቷልና በራሱ ቻናል መጥቷል። ሰብስክራይብ አድርግለት። እኔ ደግሞ ይቅርታ እንደተባባላችሁ ማውቀው ምናምን የሱን ቻናል አንተ ፒን ስታረግለት ነው። እሺ እና ይመቻችሁ። ወዳቻለሁ፣ አከብራችኋለሁ። ስላከበራችሁኝ ክበሩልኝ። እውነት ምንድነው የጨበጣችሁት የነካችሁት ይለምል። ኦኬ አዎ እኔ ያየሁትን እዩ። ህይወት ይግባችሁ። እንጣጥ አትበሉ፣ አትደባደቡ። እሺ ቻው፣ ደህና ሁኑልኝ። ባይ